ኡስታዝ ልክ ክርስቲያኖቹን ስናገር እንደነበረው አንተ ሙስሊም ስለሆንክ እማልፍ ጉዳይ የለም። በሚዲያ ስሜን ጠርታል ባለጌነ ባለጌ ማለት ነው። ለብልግና ደግሞ ባለጌ መሆንን ማንንም ለኔ የሚነግረኝ የለም። ባለጌ ነህ በቃ። ስም እየጠራ ማን ነበር ስሙ አላልኩ። ስሜ አዲስ ዓለም እንጂ የሚባለው ማን ነበር ስሙ አይደለም። ስሜ አዲስ ዓለም ይባላል። ሚዲያ ላይ የመጣሁትን እንዳንተ አይነት ሰዎች እኔ ማን ነኝ ብለው እንዲጠይቁ ነው። ከአባተን ተላሰው ለሚንቀባረሩ ሰዎች አይመቸኝም። ስሜ ባንተ ራሱ አፍ አይጠራም። እንደዚህ ቅብረረር ብለህ ማን ነበረ ስሙ እኔ በጻድቃኖችም አይመቹኝም። አንተ ጻድቃን ለሆንካው ጻድቁ ሰው ስሜን ለጠራኸው እባክህን አርፈህ ራስህን ችለህ ጽደቅ። እሺ ኦኬ ብትጸድቅ ጥሩ ነው። መጀመሪያ አላህ ነው ሂዳያ የሚሰጠው። አንተ ልትኮረኩመኝም ሆነ ልትጎትተኝ አትችልም። አያስቅም? አንተ ብትሆን ስሜን ጠርተህ ከሃይማኖቴ ታስወጣኝ ነበር። እንዳንተ አይነት ሰዎች ማለት ነው። እንዳንተ አይነት ሰዎች ከሃይማኖት ገፊ ቁጭ ብለህ ወሬ ትቋጫለህ። ቁጭ ብለህ ከሌ እንዲያለ ከሊት እንደዚህ ያለች ምናምን ቁጭ ብለህ ወሬ አትቋጭ። ማስተማር ካለብህ ቁጭ ብለህ አስተምር። እንደኔ እኔ ሴቷ አትሊስት በሴቷ እንደውም በጣም ያምራል። ቁጭ ብዬ ወሬ ብል ያምርብኛል። አትሊስት ማለት ነው። ኡስታዝ ሆነ ግን እንደዚህ ነጭ ለብሰህ ለዛውም ያንን ያማረ ከነጣቱም ሞለ ለአንተ የሚገባ አይደለም። ከነጣቱም በላይ አንጸባራቂ የሆነ ቁርአን ቃልን እየጠቀስክ እየዋልክ ማለት ነው። በአንተ አፍ ያቺ ማነች ምናምን ብለህ የኔ ስም ልታጣጥል የምትችል ሰው አይደለም። ተግባባን? እዛውን ኮረኩማል አይዴሪው አልኩ እኮ እኔ የምፈልገው አስፈራርተሃል አይደለ? ላይቭ ላይ ከፍተህ ሃይ ማን ነው የሚላቸው ብለሃል አይደል? ፕሊዝ ሃይ በለኝ። ልልህ የምፈልገው ነገር ላንተና ለመሰሎች በጣም ኢገርሊ ለራባችሁ ሰዎች ማለት ነው። ሄደህ ገደል ለምን አትገባም? ቅርብ ያለ ገደል ፈልገህ ግባ። አይመለከተኝም። ስሜን ግን ደግመህ እንዳታነሳ። አቴንሽን ለአንተ ረሃብ ማሟያ ስሜን ደግመህ እንዳታነሳ። ተግባባን? ስሜን ደግመህ እንዳታነሳ። እዛው ቁጭ ብለን ነገርህን ቋጭ። በቃ እኔና ብጤዎቼ 5 ሰዎችን ቢሆን ቁጭ ብለን እንማማርበታለን። ለምን ትመክራለች ምክር? በቃ ለምን አጠፋም? ይሄ ሴት ጠልነትህን እስልምና ላይ ተሸሽገ አታንጎራጉሩልኝ። ሴት ጠሎች ናችሁ እንጂ እናንተ ሙስሊምን አትወክሉም፣ ዲኑንም አትወክሉም፣ ማንንም አትወክሉም። ሴት ጠል ናችሁ። ሴት ስታዩ የምትጠሉ ሰዎች ናቸው። አንዳንዶቻችሁ ላይ ሊትራሊ ሴት ጠል እንጂ ሌላ ነገር አይደለም። ቁጭ ብለህ መኮርኮም አለባት ምናምን። ሁ አር ዩ? አንተ እኔን የምትኮረኩመው ማነህና ነው? አንተ ኮርኳም ያደረገ ማን ነው? ሂድና የምትኮረኩመውን ፍለገ ኮርኩም። እሺ ሴት ጠልነትን በእስልምና እንዳሸሽግ እኔ ጋር መተህ ኦኬ። ዩ ሊትራሊ አ ሄተር። ሌላ ምንም ልትሆን አትችልም። እኔ እስልምና ሴትነቴን የሰጠኝ መብቴን እማቅ ወድጆና ማመልከው አምላክ ያለኝ እንጂ ዝም ብዬ ተንበላጥጬ እንዳንተ ከሌ ማን ነው እያልኩ እኔ ስለማናችሁም አይመለከተኝም። አይ ዶንት ኢቭን ኖ ዩ ብሮ። ሲጀመር አላቅህም እኮ አሁን ማን እንደሆንክ ራሱ አላቅህም። እንዳውቅ ጥረት ከሆነ እያደረክ ያለው ጥሩ ስራና ልወቅ። የሚያስተምሩ እህቶች አሉን፣ የሚያስተምሩ ወንድሞች አሉን፣ በቂ ኡስታዞች በቂ አሉን። እየተማርን ነው። እናመሰግናለን። እያስተማሩን ነው። አላህ ጀዛቸውን ይክፈላቸው። ቁጭ ብለው እያስተማሩን ነው። እኔ ተማሪ እንጂ አስተማሪም ሆነ ኡስታዝ ነኝ ሆነ ዳኢ ነኝ ብዬ አላቅም። እንኳንስ እንደዛ ለማለት ማለት ነው። ገና 10 ወር ዳዴ ምል በእስልምና ደረጃ ማለት ነው። ዜሮ እውቀት ያለኝ ሰው ዜሮ እውቀት ማለት ነው። ቁጭ ብዬ የማከራለሁ። ማይ ፐርሰናል ላይፍ ስለ ሴትነት ያወራሉ፣ ስለ ራሴ ህይወት ስለ ራሴ ይሄን መጠጣ ስለሆነ ስለ ስፕራይት አወራለሁ እንጂ ስለማይመለከተኝ ነገር አላወራም። ቁጭ ብለህ ነጭ ለብሰህ እስልምናን ወክላለሁ ብለህ ግን ስለማይመለከት ነገር ስትፈትል አትዋል። ተግባባ። እንዳንተ አይነት ግን ሴት ጠል ለሆነ ሰው ግን ሴት ጠል ነህ አንተ። ሊትራሊ ሴት ጠል ነህ። ሴት ልጅ ሜካፕ ተጠቅማ የተለያዩ ነገራቶችን አድርጋ ሶሻል ሚዲያ በቪዲዮ አትውጣ ማለት ሴት ጠልነት የሆነው ከመስጀምሩ ነው። ወራችሁ እንደምናህቶች አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዛሬም ለእናንተ አስተማሪና ቁም ነገር አዘል የሆኑ ቪዲዮዎችን ይዤላችሁ ብቅ ብያለሁ። እስከ ቪዲዮአችን ፍጻሜ ድረስ
አብራችሁን ሆኑ። ዛሬ በጣም ሴንሲቲቭ የሆነ ቪዲዮ ነው ይዤላችሁ የቀረብኩት። እውነት ለመናገር ይህን ቪዲዮ ለመስራት ከራሴ ጋር በጣም ታገያለሁ። ነገር ግን ሀቅ ከመናገር ወደ ኋላ ማለት እንደሌለብኝ ስለተረዳሁኝ ይህን ቪዲዮ እስከ መጨረሻ ሳሰሙ ምንም አይነት አስተያየት ባሰጡኝ ደስ ይለኛል። ምክንያቱም መመዘኛችን ምንድነው? ቁርአንና ሐዲስ ነው። ሰዎች በሀቅ ይለካሉ እንጂ ሀቅ በሰዎች አትለካም። ይህ የእስልምና መርህ ነው። ድሮም የነበረ ዛሬም ያለም ወደፊትን ደግሞ የሚኖር ነገር ነው። ወደ ተውሂድ የሚጣሩ ኡስታዞች ላይ ክብራቸው ላይ የሚረማመዱ ሰዎች ማንንም ይሁን ማንም ምላሽ እንሰጠዋለን። ይህ ማለት ወደ ተውሂድ የሚጣራ ወደ ሱና የሚጣራ ከሽርክ ከቢዳ የሚያስጠነቅቅ ሰው እንደፈለገ ይሁን ማለት አይደለም። እነሱ መታረም ያለበት መንገድ ይኖራል። ነገር ግን እርሱ ስለማያውቃቸው ብቻ ይሄ ማን ነው ምናምን ብሎ የመናገር ሞራን አቅም የለውም። አስረግጬ ነው የምናገረው። ይህን ያልኩበት ምክንያት እስቲ እህታችን አዲስ ዓለም ምን እንደምትል እንስማና ከዛ በኋላ የተወሰኑ ሀሳቦችን የማንሸራሽር ይሆናል። ጠል ለሆነ ሰው ግን ሴት ጠል ነህ አንተ፣ ሊትራሊ ሴት ጠል ነህ። እና ስታር ሊቪንግ ዩር ላይፍ የራስን ህይወት ብትኖር ጥሩ ነው። አትሸሸግ። ላይቭ እየከፈትክ ነጭ መስለህ ቁርአን ቢቀራባቸው ፈቲያን የሚያውቁ ፈቲያን አንተ መታስተምረን እስቲ ናስተምረን። ኡስታዝ ቀጭ ለብሰህ አንተ እነዛ ኡስታዞች ምናምን ብለህ የምትሳደብ አንተ ሌላ ወንድሞችን ሁሉ ቁጭ ብለህ ታዛቢ ወንድሞችን ታዛቢ ሆንክ። ኢማጂን አንተ እኔን አዲስ የሰለመችውን ሴት ለማሸማቀቅ ስሟ ማን ነበር ምናምን ብለህ የመጣኸው who are you? ስለዚህ መጀመሪያ ከወንድሞች ጋር ቁጭ ብለህ ተስማማ። ሂድና ከወንድሞች ጋር ቁጭ ብለህ ቁርአንን ፊቂ ምናምን የተባባል ቁጭ ብለህ መጀመሪያ ያንን ፕሮብለም ሶልቭ አድርግ። ተግባባን? እንግዲህ አቡ አብደላ ነው እነ ኢብኑ ሐሰን ምናምን ነገር እነሱ ማናቸው አንተ ማነህ ምናምን ብላ እየተናገረች ነው። ኦኬ ምናልባት ላታቂያቸው ትችያለሽ። እኔ ላስተዋውቅሽ። አቡ አብደላ ይባላል። እኔ ቲክቶክ ንጽጽር ከጀመርኩኝ ረጅም ዓመት ነው። ኦልሞስት ቲክቶክ የሚባለው ነገር ክሪት እንደተደረገ ጀምሬያለሁ ብል ማጋነን አይሆንም። 2020 2021 ላይ ቲክቶክ ላይ ነበርኩኝ። የዛኔ ኢቭን እነዚህ ወንድሞች ጫት ሱስ ላይ የነበሩ ወንድምና እህቶች እንዲሁም ደግሞ ቢዳና ሽርክ እስልምና ውስጥ ሆነው ባለማወቅ በቢዳ የተጨማለቁ በሽርክ የተጨማለቁ አላሁ ሱብሓነሁ ወተዓላ ብቻ እናመልካለን ብለው ከአላሁ ሱብሓነሁ ወተዓላ ውጪ ወሊዮች፣ ሼሆች እንዲሁም ደግሞ ነቢያቶች ይደርሱልናል ብለው የሚያስቡ ወንድምና እህቶች ከዚህ አመለካከታቸው እንዲወጡ ሰበቢያ ሆነዋል። እነማን? እና አቡ አብደላ። ይህ ብቻ ሳይሆን ምን አስተምረዋል ካልሽኝ ደግሞ በርካታ ኪታቦችን አስተምረዋል። አሁን አንቺ ላታቂያቸው ትችያለሽ። እኔ እስከማቀው ድረስ ከ3 ከ4 ኪታቦች በላይ እነሱ ጋር ገብቼ አዳምጥ ነበረ። ምናልባት ገዝት ላልገባ እችላለሁ ምናምን ነገር። በደንብ አድርገው ያስተምራሉ። በደንብ አድርጎ አረብ ሀገር ላይ ያሉ በተለይ እህትና ወንድሞች ይመክራሉ። ስለዚህ ሰዎች ስህተት እኛ ላይ ካዩ መምከራቸው የማይቀር ነገር ነው። ኡስታዝም ብትሆን ባለጌ መሆኑን አድርሱለት። ባለጌ መሆንን እንድታቀያል ነው የገባው። ማን ሆነ ማን ባለጌ ብለን ካላለፍን ባለጌ ነክ ሙሽልቅልቅልቅ ያልክ ያለቀልህ ባለጌ ስም እየጠራህ የምትባልግ ባለጌ ነክ። በተለይ ደግሞ በአደባባይ የሚሰሩ ጥፋቶች ከሆኑ በአደባባይ የተሰሩ ነገራቶችን በአደባባይ ምላሽ መስጠት ጌታችን አላሁ ሱብሓነሁ ወተዓላ ፈቅዶልናል። ለምሳሌ ተበት የዳ የወረደው አቡ ለሃብ በህይወት እያለ አላህ ከማናችንም በላይ ሂክመኛ ነው፣ ለሰዎች ጥበብ የሰጠ አምላክ ነው። ነገር ግን ያ ሆኖ ሳለ ራሱ አቡ ለሃብ በህይወት እያለ ስሙ እየጠቀሰ የጀሃነም እንደሆነ ተናገረ። ነብዩ አለይሂ ሰላቱ ወሰላም ከማናችን በላይ ሂክመኛ ናቸው። ነገር ግን መካ ውስጥ የሚመለኩ ጣዖቶችን ስማቸውን እየጠቀሱ ምን ብለዋል? ከዛ ነገር አስጠንቅቀዋል። ኢቭን ራሱ ሰለምቲ ሆኖ ለምን እንደዚህ ትናገራላችሁ ካላችሁን ደግሞ አንድ ሐዲስ ንገራችሁ። ምንድነው ያልኩት? የነብዩ አለይሂ ሰላቱ ወሰላም ሐዲስ ንግግር። በአንድ ወቅት አቡዘርና ቢላል በሆነ ነገር ብቻ ሽኩቻ ውስጥ ገቡ። ነብዩ አለይሂ ሰላቱ ወሰላም እንዲሁም ደግሞ ባልደረቦቹ ባሉበት አጋጣሚ አቡዘር ቢላል ምን ብሎ ሰደበው? አንተ የጥቁር ሴት ልጅ ብሎ
ለቢላል እንደዛ ብሎ ተናገረ። ስለ አቡ ዘር ነብዩ አለይሂ ሰላቱ ወሰላም በጣም ብዙ ነገር ነው የተናገሩለት። በጣም የሚገርም ሰሃባ ነው፣ ሰለምቴ ነው። እንግዲህ ይህን ሰሃባ ነብዩ አለይሂ ሰላቱ ወሰላም ምን አሉት? ቢላልን እንደዛ ብሎ ሲናገረው ጊዜ አንተ የጃህልያን ባህሪ እስቲል እስካሁን አልለቀቀህም አሉት። ማን? ውዱ መልእክተኛው አለይሂ ሰላቱ ወሰላም ነብዩ። ጃህልያ ማለት የኩፍርን ማለትን ጥለኸው የመጣኸውን መንገድ እስቲል እስካሁን አልለቀቀህም ብለው ተናግረዋል። እንግዲህ ነብዩ አለይሂ ሰላቱ ወሰላም ከማናችንም በላይ ሂክመኛ ከሆኑ እንግዲህ ነብዩ አለይሂ ሰላቱ ወሰላም እንዲህ አይነትን ቃላቶችን ተጠቅመዋል። ዛሬ ላይ ሰዎች የሚያጣሙት ነገር አለ የራሳቸው ስሜት በሚመች መልኩ። እንዴ ፊራውን ዘንድ ራሱ እኮ ሙሳ ሲላክ ጊዜ ለስለስ ባለ አንደበት ነው። አው ዳዋ አስሉ ሪፍቅ ነው፣ ለስላሴ ነው፣ ሂክማ ነው፣ በጥሩ አኽላቅ ነው ወደ አላህ የምትጣራው። ነገር ግን በጣም አግሬሲቭ ሆነ የምትናገርበት አጋጣሚ አለ። ነብዩ አለይሂ ሰላቱ ወሰላም በተለያዩ አጋጣሚዎች ይህን ቃላቶችን በጣም አግሬሲቭ ሆነው የተናገሩበት አጋጣሚዎች አሉ። እነዛ ነገራቶች ከፈለጋችሁ ዝርዝር ባለ ሁኔታ አንድ ቀን የምንሄድበት ይሆናል። እስቲ ወደ ቀጣይ ደግሞ እንሸጋገር። ሌላ ምንም ልትሆን አትችልም። እኔ እስልምና ሴትነቴን የሰጠኝ መብቴን እማቅ ወድጆና ማመልከው አምላክ ያለኝ እንጂ ዝም ብዬ ተንበላጥጬ እንዳንተ ከሌ ማን ነው ያልኩኝ እኔ ስለማናችሁም አይመለከተኝም። አይ ዶንት ኢቭን ኖ ዩ ብሮ። ሲጀመር አላቅህም እኮ አሁን ማን እንደሆንክ ራሱ አላቅህም። እንዳውቅ ጥረት ከሆነ እያደረክ ያለው ጥሩ ስራና ልወቅ አንደኛ። ሁለተኛ ልትኮረኩም አስበህ ኩርኮማም እንደሚመስል ደናውል ሾይ ኦኬ። ህፃን ልጅ ጋር አይደለም እያወራህ ያለው የምታስፈራራት እቺን ህፃን ልጅ የለመድከው በሰፈር ወይ ቤተሰቦችን ምናምን አይ ዶንት ኖ ምን አይነት አስተዳደግ ላይ እንዳደግ ካላቅም ቤተሰቦችን እያስፈራራክ ቡሊ እያደረክ አድገህ ከሆነ እኔ እንደዚህ አይነት ሴት አይደለሁም። ማንም ቡሊ አያረጋኝም። ተግባባ? ማንም ሰው ከሆነ እንግዲህ ታይትሉን ካያችሁ ምን ይላል? ሰርጎ ገቦች እያለ ነው። ሪሊ ይኸውላችሁ እኔ የዳዋ አካሄድ ላይ ምናምን ስህተት ሊኖር ይችላል፣ ግን ስህተቶችን የምናርምበት መንገድ እንዴት መሆን አለበት? ዛሬ ላይ ኡስታዝ የሚባለው እንደኔ አይነት ወጠጤው ነው። በግልጽ ነው የምናገረው። የሆነ 12 የባይብል ክፍል